ይህ ራፐር የሚያቆሰው ያለ ክሪስቶፈር ነበር የሚባለው። ያው በቅጽል ስሙ ኩልሲ እየተባለ ነው የሚጠራው። ባንክ ሊዘርፍ ሄዶ ትልቅ ችግር ውስጥ ይገባል። ወደዚህ ነገር ከመግባቱ በፊት ኩልሲ ሂልቶፕ ሃስለር የሚባል ግሩፕ ውስጥ ራፐር ነበር። ከሁሉም ደግሞ ከዚህ ግሩፕ ውስጥ ኩልሲ በጣም ታዋቂና ሀብታም መሆን ይፈልጋል። ስፔሻሊ ሀብታም ለመሆን ምን ውስጥም ይገባል። ታዲያም 1980ዎቹ መጨረሻ ወይም 1987 ላይ የሆነ ራፕ ዘፈን አወጣ። ስሙም ጁስ ክሩ ዲስ ነበር የሚባለው። ይሄ ያወጣው ዘፈን መጀመሪያ ማንም አያውቀውም ነበር። በዚች ራፕ ዘፈን ግን በደንብ ታወቀ። ከዛም ነገሮች አሪፍ እየሆኑለት ሄዱ። ትልቅ የሪከርድ ስቱዲዮዎች መጥተው እሱ ማስፈረም ጀመሩ፣ እንደ አትላንቲክ ያሉ። ከዛም እሱ ዘፈኖችን ማውጣት ጀመረ። 1-2 አልበም ምናምን አወጣ። ይህን ያክል ግን ባይልም ቆንጆ አልበም ነበር ማለት ሰው እየሰማለት ነበር። ቢልቦርድ ውስጥም ገብቶ ነበር። ያው የመቶ ቢልቦርድ ውስጥ ማለት ነው። ለብዙ አርቲስቶች ደግሞ ቶፕ 100 ቢልቦርድ ውስጥ መግባት ትልቅ ነገር ስለነበር ተሳክቶለታል። ግን እሱ እንደሚለው በጣም አልተሳካለትም። ዘፈኑ ላይ ስትሄዱ በቃ በጣም እኔ ሀብታም ነኝ፣ በጣም ብር አለኝ ያለኔ ሰው የለም። ግን እዛ ደረጃ አልደረሰም። በቃ ለአንዳንድ ነገር የሚሆነው ብር አግኝቷል እንጂ ተርፎት ምናምን መርጨት ላይ አልደረሰም ብር። ይህም ነገር ትንሽ እንደቆየ ትልቅ ችግር ይፈጠራል። ጊዜው አልፎ 1995 ምናምን ይሆናል እንደ ፍሬንች አቆጣጠር። ያኔ ደግሞ ዋና ራፐሮች የሚነሱበት ሰዓት እነ ዶክተር ድሬ ምናምን። የእነሱ ራፕ ደግሞ ካያችሁ ወይም ከሰማችሁ የሆነ ራፓቸው ጋንግስተር ራፕ ነው። በቃ የሆነ ስለ ላይፋቸው የሆነ ጋንግስተር፣ ስለ ካሊፎርኒያ፣ ስለ ምናምን ብዛት ሪያሊቲ ላይ ሆኖ በቃ ጎዳና ላይ ስላሳልፉት ህይወት ምናምን ነው። የኩልሲ ደግሞ ፓርቲ ራፕ ነው የሚባሉት። ፓርቲ ራፕ እና ጋንግስተር ራፕ ለማታውቁ በቃ ልዩነታቸው፣ ፓርቲ ራፕ ብዙ ጊዜ ራፓቸው እኔ ብር አለኝ፣ መኪና አለኝ፣ እኔ እንትን አለኝ ምናምን። ጋንግስተር ራፕ ግን ቅድም እንዳልኳችሁ ያው ስለ ጎዳና ህይወት። ሰው ደግሞ ሞር ኢንተረስት መሆን የጀመረው ለጋንግስተር ራፕ ላይ ነው እና ዶክተር ድሬ ላይ ነው። ስለዚህ በዚህ በኩል ኩልሲ ያቺ ያገኛትን ትንሽ ነገር ማውጣት ጀመረ። እንደነ ዶክተር ድሬም ለመቀላቀል ሞከረ። ሲኢቢ የሚል ግሩፕ አቋቁሞ በሙሉ ስሙ ደግሞ ካውንቲንግ ኢንድለስ ባንክ ነው የሚባለው። ሲኢቢ ያልኳቸው ግን ይሄም ብዙ አልሰራ። አንድ ላይ ሆነው ቢሞክሩ ምንም ቢሉም በቃ ሰው ተገልብጠው እና ዶክተር ድሬ ጋር አልበማቸው ራሱ የተሸጠው ወደ 10,000 ምናምን ቢሆን ነው። 10,000 ማለት ደግሞ ኪሳራ በሉት። በዚህ ሰዓት ኩልሲ ወይም ደግሞ ክሪስቶፈር በሙሉ ስሙ መክፈል ያለበትን ዕዳ ሳይከፍል ሲቀር ኑሮ እየከበደው ሲሄድ በጣም ትልቅ ህይወቱን የሚያበላሽ ማይሆን ውሳኔ ይወስናል። ይህን ሀሳብ ያመጣው ደግሞ ጓደኛው ነው፣ ስተዲ ቢ የሚባለው ማለት ነው። በዚህ ሰዓት ኩልሲ ከ17 ዓመት ወደ 26 ዓመት ሆነ። ጊዜውም ደግሞ 1996 ነበር እንደ ፈረንጆች አቆጣጠር። እናም ጓደኛው ስተዲ ቢ መጥቶ ለምን ባንክ አንዘርፍ የሚለው። ኩልሲ እስከ ዛሬ ወንጀል ሰርቶ አያውቅም። አብዛኛው ራፐሮች የሆነ ወንጀል ላይ ምናምን ልታገኟቸው ትችላላችሁ። ኩልሲ ግን እንድጅ ወንጀል ውስጥ አግኝታችሁት ማታውቁ ሰው። ግን በዚህ በኩል ዕዳ ያልከፈለው ነገሮች ምናምን አሜሪካ ላይ ቀልድ የለም። ቢል መጣ ማለት በቃ እዛ እና በቃ አለውበት ይላል። ስተዲ ቢም ያው ብቻችን መሆን ስለማንችል ሌላ ሰው ልጨምር ምናምን ይላል። አንድ ሰው ይጨምራል። ትንሽም ማጥናት ጀመሩ የት እንደሚዘርፍ። ከዛም አንድ ባንክ አገኙ፣ ጥበቃ የሌለው ባንክ። ብዙ ብርም የለውም ግን ያው የሚበቃቸውን ብር የሚያገኙበት ባንክ። ለዚህ ባንክ ደግሞ ማምለጫ መኪና ያስፈልጋቸዋል። የራሳቸውን መጠቀም አይችሉም። ለዚህ የሚሆናቸውን መኪና ሄደው ሰረቁ። ለመዝረፍም የሆነ ቀን መርጠው ያ ቀን ደርሶ ጠዋት ላይ በሰረቁት መኪና ባንኩ ፊት ለፊት ሄደው አቆሙት። ይሄ መኪናው በዚህ ሰዓት ገና ባንኩም አልተከፈተም ነበር። ስተዲ ቢ መኪና ውስጥ ቁጭ ብሎ ይጠብቃል። እናንተ ሁለታችሁ ውስጥ ገብታችሁ ያለው ነገር ጨርሱ ይላቸዋል። ኩልቢን እና አንድ ሌላ ሰው ማለት ነው። ደግሞ ሁለቱም ደግሞ የለበሱት ልክ እንዴት ነው ፒፕስ ምናምን አድርገዋል፣ የሚያበረቀርቀውን እና እንደ ቀን ሰራተኛ ነው የለበሱት። ባንክ ቤቱም ደግሞ እንዳልኳችሁ አልተከፈተም። ስለዚህ ማናጀሮቹና ሰራተኞቹ እስከሚመጡ እየጠበቁ ከደቂቃዎች በኋላም ታዲያ ሰራተኞች ይመጣሉ። ቀድሞውም ከባንክ ማናጀሩ በፊት ይከፍቱና ውስጥ ማናጀሩን መጠበቅ ይጀምራሉ። ፔይሳት እና ኩልሲ አልገቡም። ምክንያቱም በማናጀሩ ነው ብዙ ነገር ካዝና ምናምን የሚከፈተው። ባንክ ቤት ውስጥ ዘለው ገብተው ክፈቱልን ብሎ እንደማይከፍቱ ስለማያውቅ ማናጀሩ ሲጠበቅ እሱም ትንሽ ቆይቶ መጣ። ወዲያውም ታዲያ ኩልሲና አንደኛው ሰውዬ ዘለው ባንክ ቤት ውስጥ ገቡ። ውስጥም በሽጉጥ አስፈራርተው አንተ እዚህ ጠብቅ እኔ እዛ ካዝናውን አስከፍታለሁ ይባባሉ። ሁለት ናቸው። ስለዚህ አንደኛው ሰውዬ ባንክ ቤት ማናጀሩን ይዞ ካዝናውን ሊያስከፍት ሄደ። ኩልሲ እዛ ሆኖ እንዳያመልጡ እንዳይረብሹ መጠበቅ ጀመረ። እዚህ ጋር ግን ትልቅ ችግር ይፈጠርባቸዋል። ኩልሲ እየጠበቀ ባንክ ቤት ውስጥ ፖሊስ መጥሪያ በተን አለ። እሱን ከነካችሁ አላርም ነው ለፖሊሶቹ የሚሰጣቸው። እናም ኩልሲ ሳያየው አንደኛው ተቀጣሪ ይሄንን በተን ጠቅ ያደርጋል። ወዲያውም ደግሞ ይሄ ነገር ፖሊስ ጋር ሲደርስ ፖሊሶች ወደዚያ እንዲሄዱ ምልክት ይሰጣቸዋል። እዛ አካባቢ ደግሞ በጣም በቅርብ ያለችው እቺ ፖሊስ ነች። ቬርድ ትባላለች። ከማንም በፊት ነበረ እዚህ ባንክ የደረሰችው። ለማውራት ማንም አልነበረም፣ ብቻዋን ነች። ባካፕ እስከሚመጣም አልጠበቀችም። ያው ተጨማሪ ኃይል እስከሚመጣ መሳሪያውን ብቻ አውጥታ ወደ ባንኩ መሄድ ጀመረች። በዚህ በኩል ኩልሲና ያ አብሮት ያለው ካዝናውን ለመክፈት ያው ካዝናው ጊዜ ውስጥ ለመክፈት እያስጨነቁ ነው ያሉት። ኩልሲ
ደግሞ ቺን ፖሊስ አያት። ፖሊሷ ቬርድ ደግሞ መሳሪያ ይዛለች ብያቸዋል። ነበረገ ሽጉጥ ተኩሶ አያውቅም። ወንጀል ሰርቶ አያውቅም። ምን ማድረግ እንዳለበት ሁሉ እዚህ ጋር አያውቅም። ያለው አማራጭ እሷን ማስቆም ነው። መሳሪያውን ደቀነባት። ግን ውስጡ ፈራ ትገለኛለች ብሎ። እናም የፈሪ ነገር ታውቁታላችሁ። ተኮሰባት። እሷም እዛ ጋር ዝርራለች። ከዛ ይሄ ነገር ትልቅ ችግር ውስጥ እንደከተታቸው አወቁ። መዝረፉንም ምናምን ነገር ታውትና ደንግጠው ከባንክ ዘለው ወጡ። ልክ ሲወጡ በር ሌላ ፖሊስ አየ። ቁሙ ማለት ጀመረ። ይሄ ፖሊስ እነ ኩልሲ እነሱ ግን አልሰሙም። በይሳ ኩልሲም እሱ ላይ አልተኮሰም። መሮጥ ነው የጀመረው። ግን ይህ ፖሊስ መሳሪያውን መተኮስ ጀመረ እነሱ ላይ። ይህንም ታዲያ ኩልሲ ዞሮ መተኮስ ጀመረ። እንዳይመታም ጥግ ይዞ በቃ ከፖሊሱ ጋር መተኳኮስ ጀመረ። ግን መጨረሻ ያው ሽጉጥ ስለሆነ የያዘው ጥይት ሲያልቅበት ሊሮጥ ሲል ሽጉጥ ይወድቃል። ስቴዲቢም ወይም ደግሞ ውጭ ሆኖ የተሰረቀው መኪና ይዞ ሲጠብቃቸው የነበረው እሱ መኪናውን እየነዳ ይመጣለትና ኩልሲን ይዞ ብን ይላሉ ከቦታ። አንደኛው ዘራፊ ግን በእግሩ ሸከሸከው። ግን በመሃል እሱም ሽጉጡን ይጥላል። እነ ስቴዲቢ እና ኩልሲ ኦልሬዲ መኪናው በፖሊስ ስለታየ ብዙ መሄድ ስለማይችሉ ትንሽ ርቀት እንዲሄዱ ነው ይህን መኪና ዝም ያለ ቦታ አቁሞት ወርደው በእግራቸው ያመለጡት። ፖሊሷ ደግሞ በጥይት የተመታችው ለማዳን አምቡላንስ መጥቶ መሮጥ ጀመር። ግን አልደረፈችም፣ ሞተች። በዛ ከተማም የመጀመሪያዋ ነበረች በታሪክ የሴት ፖሊስ ስትገደል። ኩልሲ እና ጓደኛው ግን ከዚህ ነገር ምንም አልተጠቀሙ። ቢያንስ ብሩን እንኳን አልዘረፉ። ፖሊስ ደግሞ በዚህ በኩል ምርመራውን በሚገርም ሁኔታ አስፍቶ መስራት ጀመረ። ወዲያውም ደግሞ ጥለው የሄዱትን መሳሪያዎች አገኙ። አሜሪካ ውስጥ ምንም እንኳን መሳሪያ ደግሞ ሄዳችሁ ከስቶር ስገዙ ይመዘገባል እና አንደኛውን ሽጉጥ ወደ ባለቤቱ ጋር ሲሄዱ የሽጉጡ ባለቤት ይሄ ሽጉጥ የኔ ነው፣ ግን ለእኔ አልነበረም የገዛሁት ለስተዲ ቢ ነበር የገዛሁት፣ ወይም ደግሞ ለኩልሲ ጓደኛ ነበር የገዛሁት አለች። አንደኛውም መሳሪያ ደግሞ ኩልሲ ይዞት የነበረውን የማን ነው ብለው ሲያጠኑ ከእነሱ ጋር በቅርብ ግንኙነት ያለው እንደ ጓደኛ አይነት ሰው ሆኖ አገኙት። አምጥተው ደግሞ ይህን ሰውዬ ይሄ መሳሪያ አንተ ነው ብለው ሲጠይቁት የኔ ነው ግን ተሰርቄያለሁ እኔ አልነበረ የምጠቀመው አላቸው። ፖሊሶችም ይሄ በቂ ማስረጃ ስለሆነ ስተዲ ቢን ለመያዝ ቤቱ ሄደው ቀጨም አደረጉት። ትክክለኛ ፎቶ ይህን ይመስላል። ቁጭ አድርገውት ስለ ኩልቢ ምንም ማስረጃ የላቸውም ፖሊሶች። ግን እሱም መጠየቅ ጀመሩ። ስተዲ ቢን ምንድን ነው የተፈጠረው? እያንዳንዱን ነገር ተናገር። እሱም ተናገር። ለመዝረፍ ሄደን እንደዚህ አድርገን እኔ አልነበርኩም፣ እኔ ጌራዌይ ድራይቨር ነበርኩ፣ ወይም ደግሞ እንዲያመልጡ ውጭ የሚጠብቃቸው ሰው ነበርኩ። ግን ኩልሲ እሱ ነው ተኩሶ ፖሊሷን ይገደላታል። ፖሊሶችም ሄደው ኩልሲን ቀጨም አደረጉት። አንደኛውንም ተባባሪውን ዘራፊ እሱንም ቀጨም አደረጉት። የኩልሲም ትክክለኛ ፎቶ ይህን ይመስላል። የተባባሪውን ፎቶ እንኳን የለም፣ ላገኘው አልቻልኩም። ስተዲ ቢ መስካሪው እነሱ ላይ ፍርድ ቤት ቀረበ። እድሜ ልክ ተፈረደበት። መስክሮም ማለት ነው። ከኩልሲ ጋር አብሮት የነበረው ዘራፊ እሱም እድሜ ልክ ተፈረደበት። ኩልሲ ግን እድሜ ልክ አልተፈረደበት። የተፈረደበት የሞት ፍርድ። የዛሬ እውነተኛ ታሪካችን ይህን ይመስላል። መሳሪያ ይዛችሁ ወታችሁ አልተኩስም አልገልም የሚባል ነገር የለም። ኩልሲ በጭራሽ እገላለሁ የሚል ነገር ውስጡ አልነበረም። እገላለሁ ብሎ ቢያስብ ኖሮ ሲወጣ ያየው ፖሊስ ላይ ቀጥታ መተኮስ ይችል ነበር ወይም ይገለው ነበር። ፖሊሱም መልሶ ሲተኩስበት ነው መታወቀስ የጀመረው። መሳሪያውን እንደ ማስፈራሪያ ወስዶት ነው የእሱንም የፖሊሷንም ህይወት ያሳጣቸው ማለት ነው። እኛ ሀገር ብዙ ጊዜ መሳሪያ እንዳለ ሆኖ በብዙ ጊዜ ግን ብዙ ሰው እጅ ላይ የምታገኙት ጩቤ ነው። እኔ በጣም ወዶን በጣም ማከብረውን ሞቶ የዛሬ 6 ወር ቀብረነዋል። ይሄም የሆነው ጩቤ ይዞ ነበረ፣ ያኛውም ጩቤ ይዞ ነበረ፣ ወጋው፣ ያኛው አንገቱ ላይ ወጋው። ይሄ ነገር እንዲፈጠር ደግሞ ምክንያት የሆነው ጩቤ መያዙ። በጣም ጨዋ የሚባል ልጅ ነው። አንድ ቀን በሰራው ምክንያት እሱም የሞተው። ሽጉጥ ስትይዙ የልብ ይሰማችኋል። የሆነ ቶክስ ወይም ደግሞ የሆነ ሰው በጩቤ ሲሆን መሳሪያ ስላላችሁ ወደዛ ነገር ትቀርባላችሁ። ሽጉጡ ባይኖር ሮጣችሁ ሄዳችኋል። ለዛ ነገር ኤክስፖዝ አትሆኑ። ጩቤም እንደዛው ለመጣላት ልብ ይሰማል። በቀላሉ ማለፍ የሚችል ነገር ካልወጋሁት ካልተወጋጋን ትላላችሁ። ሰው አብዛኛው ጊዜ ከዚህ በፊትም ተነግሬያለሁ፣ አሜሪካ ላይ ሽጉጥ የያዘው ነው ብዙ በሽጉጥ ተመቶ የሚሞተው ሽጉጥ ካልያዘው ሰው ማለት ነው። ሽጉጥ ያላዘው በሽጉጥ የመመታ ቻንሱ በጣም ሎ ነው። ሽጉጥ የያዘው ግን በሽጉጥ ተመቶ የመሞት ቻንሱ በጣም ብዙ ነው። ኩልሲ እዚህ ጋር በእርግጠኝነት ነው ነግራችሁ የመተኮስ አላማ አልነበረው፣ ግን ቀድማስ ብተኩስ ብሎ ነው ተኮሰ። የሞት ፍርድ ተፈረደበት። ስትይዙት እንደዚህ አይነት ነገሮች እናንተን ትልቅ ሪስክ ውስጥ ነው የሚከታችሁ። እናንተ የሆነ ልታጠፉ የምትሄዱት ሰው ራሱን ለመከላከል እናንተን ያጠፋችኋል። እስፔሻሊ ደግሞ ይሄ ነገር እንዳላችሁ ካወቁ ምን ማለት ነው? ለምሳሌ የሆነ ሰው ሽጉጥ አለው ብሎ ከታሰበ እንዳይተኩስ ተብሎ ቀድሞ ምድር የሚደረገው ያ የሚተኩሰው ሰው ጭንቅላቱን ነው የሚመታው፣ በቃ እንዳይተርፍ ራሱን ለመከላከል ማለት ነው። ጩቤ ይዟል
ተብሎ ከታሰበም ሳይወጋ ቀድሞ ለመውጋት። ይህም መክራችሁ አባባ መካሪ ወይም ምናምን ሆኜ ሳይሆን ሞቶ የቀበርነው ልጅ እስከዛሬ በጣም ስለሚያሳዝን እና የእሱ ጣፋንታም እንዳይደርሳችሁ ከትክክለኛ ህይወት ተማሩ። መምከር ምናምን አይደለም። ይህ እዚህ ጋር የምታዩትም ትክክለኛ እውነተኛ ታሪክ ነው። እውነተኛ ታሪክ ሳወራላችሁ ምክር አይደለም፣ ሪያሊቲ ነው። ሪያሊቲ ደግሞ ማለት እናንተ ላይም የመድረስ ቻንስ አለው። እንደምትማሩበትም ተስፋ አደርጋለሁ። ወዳችኋለሁ በጣም። ራሳችሁን ጠብቁ። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ቻው።